መስመራት ቪኒ ጁኒየር ስሙ ሰሞኑን እየተያዘ ይገኛል። እንዲሁም የሪያል ቤቲስ ተጫዋች ሆኖ የኒኮ ዊሊያምስ የአትሌቲክ ቢልባኦ ተጫዋች ሆኖ ኒኮ ዊሊያምስ ባለፈው ጊዜም ሶፊ እንደምታስታውሰው ኒኮ ዊሊያምስ ስሙ ሲያዝ ነበር። አትሌቲክ ቢልባኦ ይለቃል ተብሎ ከዛ ባርሴሎና ገባበት ተብሎ ባርሴሎና ይሄዳል ወይም ደግሞ አርሰናል ይሄዳል ሲባል ቆይቶ መጨረሻ ላይ እዚሁ ነው የምቆየው ብሎ አትሌቲክ ቢልባኦ ከኢናኪ ዊሊያምስ ከወንድሙ ጋር ይጫወታሉ። ኦፍ ኮርስ ኢናኪ ዊሊያምስ ለጋና ብሔራዊ ቡድን ነው የሚጫወተው፣ ኒኮ ዊሊያምስ ደግሞ ለስፔን ብሔራዊ ቡድን ነው የሚጫወተው እና ይሳካል ከወሬ በዘለለ አልመስልህ አለኝ። እኔ የቪኒ ጁኒየር እና የኒኮ ዊሊያምስ ጉዳይ ከወሬ በዘለለ እውነት አንዳንዴ ዝም ብሎ እንደ መረጃ እንደው ለአድማጮች መረጃውን እናጋራ እንጂ የሚሳካ የማይመስል ዝውውር ነው። ግን አሁንም ማይሳካ የሚመስሉ ዝውውሮች ሲሳኩ አይተናል በእግር ኳስ ውስጥ። ለዛ ነው ደግሞ እኔ ደግሞ ዝም እንዳትል ደግሞ ሲሳኩ አይተናል። ስለዚህ መረጃውን እንሰጣለን። ከሆነ ይሆናል፣ ካልሆነ ይሆናል። ኒኮ ዊሊያምስ ምንድነው ባለፈው ስሙ ከአርሰናል ጋር ተያይዞ ነበር፣ እዛው ቀራለሁ ያለበት አጋጣሚ ቪኒሲየስ ጁኒየርን ሪያል ማድሪድ አዲስ አሰልጣኝ ይዞ መጥቶ ጋላክቲኮ ላይ ለመገንባት እያሰበ ቪኒ ጁኒየርን ይለቃሉ ነው ጥያቄው። እንመልከታቸው እስኪ። ለማንኛውም ትናንት በተወሰነ መንገድ ነካክተነው ነበረ የቪኒ ጁኒየርና የአርሰናልን ጉዳይ ሊሆንና ላይሆን የሚችልበትን መንገድ እናንሳና አድማጮቻችን የራሳቸውን ፍርድ መስጠት ይችላሉ። ቪኒሲየስ ጁኒየር ወደ አርሰናል የማይሆንበት ምክንያት የመጀመሪያው ነገር የቪኒሲየስ ጁኒየር ደሞዝ ነው። በጣም ከፍተኛ ነው። ምናልባት በአርሰናል ቤት ውስጥ ያሉ ተጫዋቾች የከፍተኛ ተከፋዩ እጥፍ ሊሆን ይችላል ደሞዙ። አሁን ሳካ ነው አይደል 300 ሚሊዮን ፓውንድ የሚባለው በአርሰናል ቤት ውስጥ። ቪኒሲየስ ጁኒየር ከ500 ሚሊዮን ፓውንድ በታች ሳምንታዊ ደሞዝ ላይቀበል ይችላል። ምክንያቱም እየጠየቀ ያለው ጥያቄ በሪያል ማድሪድ ቤት ውስጥም የክሊያን ምባፔ አይነት ጥቅም ማግኘት እፈልጋለሁ፣ በቃ በማድሪድ እንድቆይ ከፈለጋችሁ የክሊያን ምባፔ አይነት ደሞዝ እፈልጋለሁ ብሏል። እና አርሰናል ይህንን ተጫዋች አምጥቶ የደሞዝ ፔሮሉን ካዛባ ነገ ከነገ ወዲያ ሌሎች ተጫዋች ደሞዛቸውን ወይም ኮንትራታቸውን ለማረዘም ሲጠየቁ እንዲህ አይነት ገንዘብ ነው የሚጠይቁ። ተመሳሳይ ገንዘብ ነው ሊጠይቁ የሚችሉት፣ ከፍ ያለ ገንዘብ ይጠይቁዋል። ስለዚህ ይሄ ለአርሰናል በጣም ትልቁ ፈታኝ ጉዳይ ይሄ ነው። የዝውውር ገንዘቡ ለአርሰናል ከባድ አይሆንም። ትናንትም በተወሰነ መንገድ እየጀማመርኩት እያለ ነው ያለቀው። ምክንያቱም ቪኒሲየስ ጁኒየር በሪያል ማድሪድ የ2 ዓመት ኮንትራት ነው የሚቀረው። ስለዚህ ማድሪድ ለመሸጥ ከወሰነ ይህንን ተጫዋች ከ100 ሚሊዮን ፓውንድ በላይ ዋጋው አይሆንም። ምክንያቱም በሚቀጥሩ ዓመት በነፃ ያጠዋላ ተጫዋቹን። በሚቀጥሩ ዓመት ዋጋው ዘጭ ነው የሚልበት ክሊያን ምባፔን ማድሪድ እንዳመጣበት መንገድ ነው የሚሆንባቸው፣ ይወሳሰብባቸዋል። ስለዚህ ያ እንዳይሆንባቸው ቀድሞ ሽጦ ገንዘብ ቢያገኙ እና ሌላ ተጫዋች ቢያስፈርሙበት ይመርጣሉ ማድሪዶች። የማይቀጥል ከሆነ የሚቀጥል ከሆነ ግን ታይሚንጉ አሁን ወይ ማስቀጠል ወይ መሸጥ ነው የሚሆነው የማድሪድ ኃላፊነት። የጠየቃቸውን ጥቅማ ጥቅም የክሊያን ምባፔን አይነት ደሞዝ ይከፈለኝ ብሏል። በአመት 20 ሚሊዮን ፓውንድ ድረስ ፈልጋለሁ ብሏል። የምስል መብት ጋር ምናምን በተያዘ የጠየቃቸው ጥያቄዎች አሉ። እነሱን ጥያቄዎች ማድሪድ መልሶ በሪያል ማድሪድ ቤት ውስጥ ማስቀጠል አንደኛው አማራጭ ነው። ሁለተኛው ደግሞ ተጫዋቹን እስከ 100 ሚሊዮን ፓውንድ ድረስ ባለው ሬንጅ ውስጥ መሸጥ። እነዚህ አማራጮች ማድሪድ ውስጥ ተቀምጠዋል። ማድሪዶች ምንድን ነው እያሉ ያሉት? ማድሪዶች ቪኒሲየስ ጁኒየርን በዓለም ዋንጫ መመልከት እንፈልጋለን ብሏል። በዘንድሮ ዓመት የተመለከትነው ቪኒሲየስ ጁኒየር እንደ ክሊያን ምባፔ አይነት ደሞዝ ለመስጠት የሚያስደፍር አይነት ብቃት አላሳየንም ዘንድሮ። ኳሊቲው ያሳየው ኳሊቲ አንደኛ ቡድኑ ቻምፒዮንስ ሊግ ረጅም አልተጓዘም፣ እስከ ፍጻሜ ድረስ መምጣት አልቻለም። ላሊጋ አላነሱም፣ በጊዜ ነው ዋንጫውን ባርሴሎና የጨረሰባቸው። ኮፓ ዴል ሬይ በጊዜ ነው የተዋረሩት። እና ኢንዲቪጁዋል ብሪሊያንስ ይፈልጋል ማድሪድ ውስጥ። እንደምታውቀው ግርምዬ ማድሪድ ስንቴ ነው በሰርጂዮ ራሞስ ታሪክ የሰራው፣ ስንቴ ነው በክርስቲያኖ ሮናልዶ በዚዳን ታሪክ የሰራው። በአንድ ተጫዋች ብሪሊያንስ ብቻ ታሪክ መስራት የሚችል አይነት ቡድን ነው ሪያል ማድሪድ። እንደዛ ነው ስሪቱ፣ የሪያል ማድሪድ ስሪት። እና ቪኒሲየስ ጁኒየር ዘንድሮ ውድድር ዓመት ላይ ምን የተለየ ነገር አድርጓል? ምናልባት ከቤኔፊካ ጋር በነበራቸው ጨዋታ ላይ ያው እሱ እልህ ውስጥ ነበሩ ከዘረኝነቱ ጋር በተያዘ እሱን ካላነሳ ነው በስተቀር የተለየ ነገር ይሄ በጣም ወጣ ያለ ነገር ወሳኝ ቦታዎች ላይ ወሳኝ ስራ ይሰራ ከሙኒክ ጨዋታ ጋር ምን አረገ? እነዚህ ነገሮች ስታነሳ ማድሪድ ሪዘርቬሽን አለው እና ተጫዋቹን ማየት ይፈልጋል። ዓለም ዋንጫው ላይ ፐርፎርማንሱ ምርጥ የሚሆን ከሆነ
ምርጥ ብቃቱን የሚያሳይ ከሆነ ማድሪድ የጠየቀውን ገንዘብ ሰጥቶ ያስቀጥለዋል። ተጫዋቹን መቀጠል ነው የሚፈልገው። በነገራችን ላይ የቪኒሲየስ ጁኒየር ፍላጎትም መቀጠል ነው። ነገር ግን በብራዚል ብሔራዊ ቡድን በክረምቱ የዓለም ዋንጫ ላይ በዚሁ ብቃት የሚቀጥል ከሆነ ደካማ እንደሆነ የሚቀጥል ከሆነ ወይም ልዩነትን መፍጠር እንደማይችል ካወቁ ማድሪዶች ተጫዋቹን ሸኝተው ሌላ ተጫዋች ለማምጣት ጥረት ሊያደርጉ የሚችሉበት እድል ሊኖር ይችላል። ስለዚህ አንዱ ነው የሚወስኑት ነገሮች፣ ቅድም ያልኩት የደሞዙ ጉዳይ፣ ሁለተኛ ማድሪድስ ይለቀዋል ተጫዋቹን አቋሙ ካልቀነሰ በስተቀር። አቋሙ ከቀነሰስ አርሰናል የመውሰድ ፍላጎቱ አፒታይቱ እንዳለ ይቀጥላል የሚሉት እነዚህ ጥያቄዎች የሚነሱ ይሆናል። የአርሰናል አድቫንቴጅ ሊወስድባቸው የሚችሉት ሌሎች ነጥቦች አሉ። አርሰናል አንደኛው ካላፊዮሪ ነው፣ መደራደሪያ ነጥቡ። ሪካርዶ ካላፊዮሪን ይፈልጉታል ሪያል ማድሪዶች። ሪያል ማድሪድና አርሰናል በጣም ጥሩ ግንኙነት ነው ያላቸው። በነገራችን ላይ ሚሲቶ ኦዚልን፣ ማርቲን ኦዲጋርድን አርሰናል ከሪያል ማድሪድ ነው የወሰደው። ግንኙነታቸው ጥሩ ነው ፍሎሬንቲኖ ፔሬዝ ጋር። ስለዚህ ሪካርዶ ካላፊዮሪን ወስደው ተጨማሪ ገንዘብ አሊያም ለየብቻ የዝውውሩ ሁኔታ የቪኒሲየስ ለብቻ የሪካርዶ ካላፊዮሪ ለብቻ፣ ግን ጥሩ ግንኙነት መኖሩ በራሱ ቅድሚያ ሊሰጣቸው እንዲችል ሊያስደርግ ይችላል። አርሰናሎች እድል ካለ ተጫዋቹን የመሸጥ እድል ካለ ማድሪዶች ኢዝሊ ኮሚኒኬት ሊያደርጓቸው ይችላሉ፣ እድሉ ሊሰጧቸው ይችላሉ። አርሰናሎች ቪኒሲየስ ጁኒየር የጠየቀው ደሞዝ የማይሰጠው ከሆነ የማይከፈለው ከሆነ ተጫዋቹ ማረፍ የሚፈልገው ወይም መሄድ የሚፈልገው ከማድሪድም እንደ ማድሪድ አይነት ክለብ ባይሆንም እንኳን ነገ ራሱን ማስጠራት ወደሚፈልግበት ዋንጫዎችን ማግኘት ወደሚችልበት ክለብ ነው ማምራት የሚፈልገው። ፓሪስ ሰን ጀርመን፣ አርሰናል፣ ባየር ሙኒክ የመሳሰሉ ክለቦች ተመራጮች ናቸው። ስለዚህ ይህ አድቫንቴጅ አርሰናል አለው ዋንጫ መውሰዱ በዘንድሮው የውድድር ዓመት። የቪኒሲየስ ጁኒየር ዝውውር ቅድም እንዳልከው ግርምዬ ላማን ላይ በሰማይ በጣም ከባድ ነው። የአርሰናል ደጋፊዎች ተስፋ በጣም ባያደርጉበት ደስ ይለኛል፣ ግን አይሆንም። ዜሮ ነው እያልኩ አይደለም፣ ሙሉ በሙሉ የተዘጋ አይደለም። ምክንያቱም በዝውውር ብዙ ታሪኮችን አይተናል፣ እውነት ነው። ብዙ ታምሮችን አይተናል፣ እውነት ነው። እንደ ክለቡ ከፍተኛ ባለቤት ወይም የክለቧን ቀጥተኛ ተወካይ የሆኑት የባለቤቱ ልጅ ስታን ክሮንኬ፣ ጆሽ ክሮንኬ ከቬራ ጋር የነበራቸውን ኢንተርቪው እየተመለከትኩኝ ነበር። በቃ አርሰናልን ሱፐር ፓወር ማድረግ ነው የምንፈልገው የሚል አቋም ነው ያላቸው። በቃ ትልቅ ክለብ ነው ማድረግ የምንፈልገው፣ ስም ሳይጠሩ ግን በትልልቅ ክለቦች ስታንዳርድ እንዲቀመጥ ነው የምንፈልገው። በየዓመቱ ዋንጫ የሚያነሳ ትልልቅ ተጫዋቾችን ከየትኛውም ክለብ ጋር ኮምፒት አድርጎ ማስፈረም የሚችል ክለብ፣ ከፍተኛ ገንዘብ ማውጣት የሚችል ክለብ ማድረግ ነው የምንፈልገው የሚል ቃል በቃል ነው የተናገሩት። እንደዚህ አይነት እቅድ ካላቸው ምናልባት ሊደፍሩ ይችላሉ፣ ምናልባት ሊሞክሩት ይችላሉ ቪኒሲየስ ጁኒየርን እንጂ ዝውውሩ በጣም አስቸጋሪ ነው። እንዲሁም ለእኔ ኒኮ ዊሊያምስ የሚያስኬድ ሊሆን ይችላል። የኒኮ ዊሊያምስ የውል ማፍረሻው 100 ሚሊዮን ፓውንድ ነው ግርሜ። የሚጠይቀው ደሞዝም በቪኒሲየስ ጁኒየር ደረጃ በፍጹም አይሆንም፣ በጥፍ ያነሰ ነው። ላይክ እንደነ ሳካ አይነት ደሞዝ ሊጠይቅ ይችላል፣ እንደነ ኦድጋርድ አይነት ደሞዝ ሊጠይቅ ይችላል እንጂ በጣም የተጋነነ ገንዘብ ኒኮ ዊሊያምስ አይጠይቅም። ኒኮ ዊሊያምስ ምንድነው ችግሩ ካልን፣ አንደኛ ያለፈው የውድድር ዓመት ብቃቱ ጥያቄ የሚያስነሳ ነው። ባርሴሎናዎች እንኳን አላስፈረም ነው ያሉበት ነው ያለፈው የውድድር ዓመት አቋሙ። ዘንድሮ ያለቀው ታስታውስ ከሆነ ጨርሶ ነበር ከባርሴሎና ጋር ነበር ጨርሶ። ከዛ በወኪሉ በኩል ማጣራት ጀመረ። ባርሴሎና ማጫወት ይችላል ወይ፣ ፋይናንሻሊ ኮንስትሬንት አይሆንም ወይ፣ በፋይናንሻል ሕጉ መሰረት አይጠይቅም ወይ የሚለውን ሲያጣራ የስፔን እግር ኳስ ፌዴሬሽን ፕሬዚዳንት ጃቪየር ቴባስ ለወኪሉ ምን ብሎ መለሱለት? ይቅርባችሁ፣ የልጁን ታለንት አታባክኑ ብሎ መለሱለት። አይ እንደዛ ከሆነማ ባርሴሎና ማሌድ ከሆነ እዚሁ አትሌቲኮ ቢልባኦ ብቆይ። ታስታውሳለህ? መኪናውን ልኮ ሰብረውበታል እኮ አትሌቲኮ ቢልባኦ ደጋ እንዴ የሚወጣ መስሏቸው። ከዛ የስንት ዓመት ነው የ8 ዓመት ነው የምናምን ኮንትራት ሰጡት ወዲያውኑና ፈረመ ተባለ በአትሌቲክ ቢልባኦ። ግን ስቲል አሁንም የዚህ ተጫዋች ኮንትራት ላይ የውል ማፍረሻው 100 ሚሊዮን ፓውንድ ነው። 58 ሚሊዮን ፓውንድ ነበር የበፊቱ። ግን በድሮ አቋሙ ላይ ይገኛል ኒኮ ዊሊያምስ አይደለም። እሱ ነው አሁን ጥያቄ። አሁን አርሰናል ይህንን ተጫዋች ፋይናንሻሊ ማግኘት የሚችልበት እድል ከቪኒሲየስ ጁኒየር አንጻር ከፋይናንስ ፖይንት ኦፍ ቪው ካየ ነው የማግኘት እድሉ ሰፊ ነው ኒኮ ዊሊያምስን። ግን ይህ ተጫዋች አቋሙ ልክ ነው ወይ? ዘንድሮ እያሳየው ያለው አቋም በነገራችን ላይ ለስፔን ብሔራዊ ቡድን
በጉዳት ምክንያት የመጀመሪያው ጨዋታ ላይ አይሳተፍም። አሁንም ያው ራሱ ጉዳቱ አመቱን ሙሉ ሲረብሽ የነበረው ጉዳት ስለቀጠለ ማለት ነው። ብሽት አካባቢ ነው ጉዳቱ። አመቱን ሙሉ 24 ጨዋታ ነው ያደረገው፣ 10 ጎል ነው ያስቆጠረው። በብዙዎቹ ጨዋታዎች ባረጋቸው 24 ጨዋታዎች ከ5 ከ6 በሚበልጡት በጉዳት እየተቀየረ ነው የወጣው። የሆኑትን ደግሞ ተቀይሮ እየገባ ነው የተጫወቱ። በቃ ብናጣራው ከ15 ከ16 ጨዋታ በላይ በአመት አላረገም ኒኮ ዊሊያምስ፣ ግን ለስፔን ብሔራዊ ቡድን ተጠርቷል። እና ይሄ ዲስአድቫንቴጅም አለው አድቫንቴጅም አለው። ዲስአድቫንቴጁ ምንድን ነው? ጉዳቱ ወይም የጉዳቱ መጠን ሲሪየስ ከሆነ አስቸጋሪ ነው። አርሰናል ቢያስፈርመውም ቀጣይ ዓመትም ግልጋሎ ላይ ሰጠው ይችላል ማለት ነው። አድቫንቴጁ ደግሞ ብዙ ጊዜ በጉዳት ያንኛውን ዓመት ያሳለፉ ተጫዋቾች በሚቀጥለው ዓመት ከጉዳት ፍሪ የመሆን እድላቸው ሰፊ ነው፣ ነፃው ነው የመጫወት እድላቸው። ይሄኛው ጉዳት ግን ይሄ እዚህ ብሽታችን አካባቢ ያለ ጉዳት ስለሆነ በጣም በጣም ከፍተኛ ጥንቃቄ የሚፈልግ አይነት ነው። እንደ አርቴታ እይታ ከሆነ ግን አርቴታ ይህንን ተጫዋች ወደ አርሰናል ቢመጣ ከጉዳትም አንጻር ማኔጅ አድርገን ከአቋሙም አንጻር የወረደውን አቋም አስተካክለን ማስቀጠል እንችላለን የሚል አቋም አላቸው። በነገራችን ላይ 100 ሚሊዮን ፓውንድ ውል ማፍረሻው ተባለ እንጂ አትሌቲክ ቢልባኦ አሁን እያሳየ ካለው አቋም አንጻር ተጫዋቹ በ50 በ60 ሊሸጠው ይችላል። ወርዷል፣ አቋም በጣም ወርዷል። ስለዚህ ይሄ የ3 ዓመት ተጫዋች ለአርሰናል ሌላኛው አማራጭ ነው፣ ብቅ ያለ ነው ኒኮ ዊሊያምስ። ዛሬ በተለይ በብዛት የመገናኛ ብዙሃኖች ታብሎይዶችም በብዛት እያነሱት ያለው እሱን ጉዳይ ስለሆነ ማለት ነው። እሺ ሌሎች አጠር ያሉ መረጃዎችን ከሰዓት አንጻር እናንሳ። በነገራችን ላይ አድማጮች አስተያየቶቻችሁ